ሰላም ጤና ይስጥልኝ እንደምን አላችሁ ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን ዛሬ ከስኳር ህመም ጋር በተያያዘ በተለይ የስኳር ህመም ያለባችሁ ሰዎች ከዚህ ከአመጋገብ ጋር ተያይዞ የምትጠይቁኝ ጥያቄዎች አሉ በተለይ የስኳር ህመምተኞች መመገብ የሌለባቸው ምግቦች ምንድናቸው መመገብስ ያለባቸው ምግቦች ምንድናቸው በተለይ አንዳንድ የስኳር ህመም ያለባችሁ ሰዎች ይሄን ስመገብ ያመኛል ይሄን መመገብ ቻልኩም እንደዚህ ከአመጋገብ ጋር ተያይዞ በጣም ግራ ምትጋቡ አላችሁ ስለዚህ እስቲ ዛሬ ከስኳር ህመም ጋር ተያይዞ በተለይ የስኳር ህመምተኞች መመገብ ያሉባችሁ ምግቦች ምንድናቸው ለሰውነታችሁ ተስማሚ የሆኑ ስኳራችሁ ከፍ ዝቅ እንዳይል የሚያደርጉ የሚያስተካክሉ ምግቦች ምንድናቸው በተቃራኒው ደግሞ ስኳርን በጣም የሚያባብሱ ከአመጋገባችሁ ስር ማስወገድ ያለባችሁ ምግቦች አሉ እነዛስ ምንድናቸው ሚሉትን በአጠቃላይ እስቲ ከስኳር ህመም ጋርና ከዚህ ከአመጋገብ ጋር ተያይዞ ያሉ መሰረታዊ ሐሳቦችን ዛሬ እነግራችኋለሁ ማለት ነው አብራችሁን ቆዩ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ይሄን መረጃም ላይክ ሼር ያደረጋችሁ በርካቶች ጋር በተለይ የስኳር ህመም ያለባቸው ሰዎች ጋር ደርሶ ይሄ ግንዛቤ እንዲኖራቸው እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ በመጀመሪያ ለስኳር ህመምተኞች ተስማሚ የሆኑ ምግቦችን ልንገራችሁ ብትመገቧቸው ጥሩ የሆኑ የግሉኮስ መጠናችሁን የኢንሱሊን መጠናችሁን የሚያስተካክሉ ይሄ ከስኳር ጋር ተያይዞ ያሉ ችግሮችን የሚቆጣጠሩላችሁ ምግቦች ልንገራችሁ የመጀመሪያው ከዚህ ከገብስ ዘሮች ጋር ተያይዞ ያሉ ምግቦች ናቸው እንግዲህ ገብስ ለስኳር ህመምተኞች በጣም ተስማሚ ነው አሁን ይሄ የገብስ ዳቦ የገብስ ቆሎ የገብስ አጃ እንደዚህ ከገብስ እህል ጋር የተያያዙ ምግቦች በጣም ተስማሚ ናቸው እንደውም ስንዴ ያስወገዳችሁ በተቃራኒው ገብስ መመገብ አለባችሁ ይሄ በመጀመሪያም ደረጃ ለስኳር ህመምተኞች የሚነገር ነገር ነው ይሄ በህክምና ተቋማትም ላይ የስኳር ህመም እንደተገኘባችሁ አንደኛ ከሚነገራችሁ ነገር አንዱ ይሄ ነው የስንዴ ዳቦን አስወግዳችሁ የገብስ ዳቦ ተመገቡ እንደዚህ አይነት ነገሮች ይነገራሉ ገብስ እጅግ በጣም ከስኳር ህመም ጋር ተስማሚ ነው ስለዚህ የገብስ ዘሮች ላይ አተኩሩ ማለት ነው የገብስ ዳቦ ተመገቡ ቆሎችን የገብስ አጃዎችን እንዲህ አይነት ነገሮች አንደኛው ጤናማ ነገር ነው ሌላኛው አትክልቶች ናቸው በተለይ ለስኳር ህመምተኞች አትክልት በጣም አስፈላጊ ነው ከነዛውስ በተለይ ጎመን ቆስጣ ቀይ ስር ካሮት እንዲህ አይነት ምግቦች ከስኳር ህመም ጋር ተያይዞ በጣም አስፈላጊ ናቸው በነገራችን ላይ ካሮት ከስኳር ህመም ጋር ያለውን ነገር ከዚህ ቀደም ራሱን ችሎ ሙሉ ቪዲዮ ሰርቼላችኋለሁ እሱን ብትመገቡ መልካም ነው አንዳንዶች ካሮት ለስኳር ህመም ጥሩ አይደለም ካሮት ለስኳር ህመም ጥሩ ነው እንዲህ አይነት ሁለት አይነት ሐሳቦች አሉ እና ይሄንን ችሎ ራሱ የሰራውላችሁ ቪዲዮ አለ እንዴት ካሮት ለስኳር ህመምተኞች አስፈላጊ እንደሆነ እንዴትም መመገብ እንዳለባችሁ ካሮትን በምን አይነት መንገድ አዘጋጅታችሁ መመገብ እንዳለባችሁ ራሱን ችሎ ካሮትና የስኳር ህመም የሚለውን አንድ ላይ የሚገልጽ ቪዲዮ ሰርቻለሁ ተመልከቱ ነገር ግን እንደዚህ አትክልቶችን መመገብ አጠቃላይ ለስኳር ህመምተኞች አስፈላጊ እንደሆነ መታወቅ አለበት አትክልት ብቻ ሳይሆን ፍራፍሬም እዚህ ጋር ይጠቃለላል በተለይ ፍራፍሬን ሳነሳ ከስኳር ህመም ጋር ተያይዘው የሚመከሩ ፍሩቶች በተለይ ፓፓያ አቮካዶ አፕል ብርቱካንም ጥሩ ናቸው እንደዚህ አይነት ፍሩቶች በተለይ እነዚህ አራቱ ፓፓያ አፕል አቮካዶ ብርቱካን እነዚህ ከስኳር ህመም ጋር ተያይዞ ብትመገቧቸው ጥሩ ነው ለሰውነታችሁ አስፈላጊ ናቸው ሌላው ተልባ ሱፍ እንደዚህ አይነት ምግቦችም በጣም ጥሩ ናቸው ይሄ ተልባ ሱፍ ይሄ ለሰውነት በጣም በርካታ ጥቅም አለው አሁን ከስኳር ህመም ጋር ብቻ ተያይዞ ስለማወራ ነው አጠቃላይ ጠቀሜታውን ብቻ ለብቻ ቪዲዮ ሰራላችኋለሁ አሁን የተልባ ጥቅም ብቻውን ምንድነው የሱፍ ጠቀሜታ ምንድነው የሚሉትን ነገሮች ነገር ግን አሁን ከስኳር ህመም ጋር ተያይዞ የስኳር ህመምተኞች በተለይ እንደዚህ አይነት ምግቦች ላይ ትኩረት ማድረግ አለባችሁ ተልባ ሱፍ አስፈላጊ
ናቸው። ሌላ የስኳር ህመምተኞች መመገብ ያለባችሁ እንቁላል፣ አሳ፣ ቀይ ስጋ፣ ጮማ የሌለበት ቀይ ስጋ ለስኳር ህመምተኞች ጥሩ ነው። ቀይ ስጋ ጮማ ሳታደርጉ ቀዩን መመገብ፣ ዶሮ፣ አሳ፣ እንቁላል እንዲህ አይነት በፕሮቲን የበለጸጉ ለሰውነት አስፈላጊ የሆኑ ለጤናችሁም ተስማሚ የሆኑ ምግቦችን ተመገቡ። ከስኳር ህመም ጋርም ተያይዞ ጥሩ ናቸው። እንግዲህ እነዚህ እስካሁን የነገርኳችሁ ለስኳር ህመምተኞች አስፈላጊ የሆኑ ናቸው። በተቃራኒ ደግሞ የስኳር ህመምን የሚያባብሱ መመገብ የሌለባችሁ ወይም በጣም መቀነስ ያለባችሁ ደግሞ የሚከለከሉ ምግቦች አሉ። ለምሳሌ አንደኛውና ዋነኛው የስንዴ ዘሮች ናቸው። እንግዲህ ያውን ቅድም ስለ ገብስ ሳወራ ስንዴም ነግሬያችኋለሁ። ስንዴ ትታችሁ ገብስ ብሉ ብያችኋለሁ። አሁን ይሄ የስንዴ ዳቦ የምትመገቡ ይሄ የስንዴ ዘሮች በአጠቃላይ እነ ፓስታ፣ መኮሮኒ እንዲህ አይነት በስንዴ የሚዘጋጁ ነገሮች ለስኳር ህመምተኞች አይመከርም፣ ጥሩ አይደለም። ስለዚህ እሱን ማስወገድና ቅድም እንዳልኳችሁ በስንዴ ፋንታ የገብስ ዘሮችን መመገብ ይሄ ጥሩ ነው። ከፍራፍሬ ደግሞ ቅድም ጥሩዎቹን ስነግራችሁ ብዙም የስኳር ህመምተኞች መመገብ የሌለባችሁ ደግሞ ፍሩቶች እነ ሙዝ፣ ማንጎ፣ እንደነ አናናስ እንዲህ አይነት ፍሩቶችን ባትመገቡ መልካም ነው። ሌላው ጣፋጭ ነገር ናቸው። እነዚህን ታውቃላችሁ። ጣፋጭ ነገሮች ስኳርን ያባብሳሉ። ማርና ይሄ ከስኳር የሚሰሩ ጣፋጭ ነገሮች በአጠቃላይ የስኳር ህመምተኞች ባትጠቀሟቸው እመክራለሁ። ሌላኛው ይሄ የሚጠባበሱ ምግቦች የድንች ችፕስን ጨምሮ በእሳት እየተነከሩ የሚሰሩ ጣፋጭ ነገሮች ሊሆኑ ይችላሉ። በአጠቃላይ ይሄ እንደ ድንች ጥብስ የሚጠባበሱ በእሳት በዘይት እየተነከሩ በፈላ ዘይት የሚዘጋጁ የትኛው ምግቦች በተለይ ደግሞ ጣፋጭ ነገሮች እነዚህ ኩኪስ እንዲህ አይነት ነገር የሚጠባበሱ ነገሮች ለስኳር ህመም ጥሩ ስላልሆነ እነዛን ማስወገድ ያስፈልጋል። እነ ቅባት፣ ጨው እንዲህ አይነት ነገሮች አታብዙ። ሙሉ ለሙሉ አቆሙ ሳይሆን ቅባት፣ ጨው ነገሮችን መቀነስ አለባችሁ። ምክንያቱም የስኳር ህመም ሲኖር ምንጊዜም ተያይዘው የሚመጡ ችግሮች ይኖራሉ፣ እንደነ ግፊት፣ ኩላሊት፣ የልብ ህመም። ለዚህ ደግሞ አባባሾቹ እነዚህ ቅባት፣ ጨው እንዲህ አይነት ነገሮችን ካበዛችሁ ሞር ለእንደዚህ አይነት ህመም ተያይዘውም ልትጋለጡ ስለምትችሉ እነዚህን መቀነስ ያስፈልጋል። የለስላሳ መጠጦች፣ ይሄ የታሸጉ ጁሶች እንዲህ አይነት ከፋብሪካ ተመርተው የሚወጡ በውስጣቸው ከፍተኛ ስኳር አርቲፊሻል ነገር ያለባቸው ነገሮችን ብዙ አታብዙ። አልኮልም እዚሁ ጋር ይያያዛል። የአልኮል መጠጥ ለስኳር ህመምተኞች ብዙ አይመከርም ማለት ነው። እንግዲህ እንደ አጠቃላይ የስኳር ህመም ያለባችሁ ሰዎች እነዚህን ማሰብ አለባችሁ። ምንጊዜም አመጋገባችሁ ስር ማስወገድ ያለባችሁን ማወቅ፣ መመገብ ያለባችሁን መለየት፣ ይሄ ስኳራችሁን ለመቆጣጠር ይረዳል ማለት ነው። ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይህን መረጃም ላይክ፣ ሼር እያደረጋችሁ በርካቶች ጋር ደርሶ እንዲማሩበት እንድታደርጉ በክብር ጠይቃለሁ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል ማለት ነው። እስከዛው በያላችሁበት መልካም ጊዜ